ሰላም ለእናንተ ይሁን ውድ ቤተሰቦቼ፣ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ። አለው። እናንተስ አላችሁ? ቤተሰቦቼ አላችሁ? እኔ ያለው ፈጣሪ ይመስገን። ናፈቃችሁ እውነት ወደ እናንተ ጋር አንድ ቀን ሳመጣ ከቆየው በጣም ነው የምናፈቃችሁት ጌታ። እና እንዴት ናችሁ? ደህና ናችሁ? ስራ፣ ጤና፣ ቆይታ ሁሉ ሰላም አለው ፈጣሪ ይመስገን። እንግዲህ ያው በስተጀርባ ወሬ ቢኖርም ሰላምታ ይቀድማል። ሰላምታ የእግዚአብሔር ስለሆነ ሰላምታ ይቀድማል ማለት ነው እያልኩ መጥቻለሁ። እኔ እህታችሁ አማረች ነኝ። የኔ ቻናልን ከኔ ጋር እየከታተላችሁ እያያችሁ ላይክ እያደረጋችሁ ኮሜንት እያደረጋችሁ እና ሰብስክራይብ እያደረጋችሁ ያላችሁት ውድ ቤተሰቦቼ እግዚአብሔር አምላክ ይባርካችሁ፣ ተባርካችሁ ቅሩ እያልኩ ዛሬም መጥቻለሁ በድጋሚ ማለት ነው። ትላንት ወዲያ ነው ይሄ ቪዲዮ የተለቀቀው። እንግዲህ ለኔ ያልተመቸኝም ነበር፣ ለዛ ነው ያልመጣሁት ማለት ነው። ዛሬ እንግዲህ መጥቻለሁ። በተቻለ መጠን የራሴ አስተያየትን ሀሳብን ለመስጠት መጥቻለሁ ማለት ነው። እና እሱ ምንድን ነው ካላችሁ ቤተሰቦቼ፣ እንግዲህ ሩታ አብርሃምን ይዛ የሆነ ቦታ መታ ነበረች። በዛም ዳኔ መጥቶ እዛ ጋር ሜሪ አለች፣ ሜሪ እየጠራች ናት ብሎ ሩታን ወደ ሜሪ ጋር ሊቆ እርሜላ ይሄ ማነው አብርሃምን ደብቆ ወይነ ቡዜ ቤት ወስዶ ነበሩ። ሄዶ ደግሞ ምንድን ነው ከኤርሜላ ጋር አገናኘ። ይሄ አሽቃባጭ እንደው ዳኒ ምን ይሻላል? ቆይ ለምንድን ነው እንደዚህ የሚሆኑት? ቆይ አያስጠላም እንዴ? ይደብራል ጌታ። አያስጠላም ግን በየቀን እንደዚህ አይነት ነገር ይዛችሁ ስትመጡ ጌታን ይደብረናል እኛ። እና እነሱ ደግሞ ኤፍሬምና ሩታ ተከትለው እነ ቡዜ ቤት መጡ። ሲመጣ ኤርሜላም ባጠገብ አስቀምጦ ምንድን ነው ቃል ኪዳኑን ልታዘሩ ነው እንዴ? ቃል ኪዳን ቃል እያስገባችሁ ነው ልጁ። ከዛ አብርሃምን አስቀምጦ ሀብል ምናምን ይሄ ችግሩ ሀብል ጋር ነው ምናምን ብሎ ሀብል እያወለቁ ነበሩ። ሀብሉ ወልቋል። ምንም የተፈጠረው ነገር የለም። አብርሃም ከዚህ በፊትም 10 እኔ ይሄንን ቪዲዮ ሰርቻለሁ። አብርሃም ሄርሜላም አይፈልጋትም። ከሷ ለመለየት ይሄንን ዘዴ እየተጠቀመ ነው። አብርሃም ጤነኛ ነው፣ ምንም አልሆነም ብዬ ስንቴ ነው የነገርኩት፣ ስንቴ ነው ቪዲዮ የሰራሁት። ጌታ እናንተ ምን ሆናችሁ ነው? ቆይ ኧረ ንቁ እንጂ ይኸው ቀጥታ እያወራ ነው። እስካሁን ቀጥታ እያወራ ነው። አሁን እሱ ይሄ ሀበል ነው አሉ። አሁን ደግሞ ሩታ ምንድን ነው ያለችው? ይኸው ሀበሉን አወለቃችሁ። ምን ተፈጠረ? ምን አዲስ ነገር አለ? እኔ ባለቤቴ ላይ የልጄ አባት ላይ ምንም ማድረግ አልችልም። ባሌ ነው፣ የኔ ነው፣ አለቀ። ሌላ ነገር እኔ አልፈልግም። በሀብል ላይ እኔ ምንም ማደርገው ነገር የለም። ባለቤቴ ነው፣ የልጄ አባት ነው፣ ምንም አላደርግም። ይኸው አወለቃችሁ። አሁን እሱ ራሱ ነው። ምን አገኛችሁ? ወይኔ ቡዜ አፈራችሁ እኮ አፈራችሁ። እነ ደብም የነሱ ግሩፕ ሆነ እንዴ? አረ ጉርደት ውስጥ አትገባ ደብ፣ ውጣ ከዛው። እዚህ የተጨማለቀ ሰው ጋር ለምን ትሄዳለህ አንተ ደግሞ? አሁን ምን አገኛችሁ? ምን አገኛችሁ? ሀብሉን አወጣችሁ። ምን አገኛችሁ? ምን አዲስ ነገር ተፈጠረ? ከዛ እሱም ወጥቷል። ያው ሩታ ሲመጣ ዘሎ ወደ ሩታ ጋር መጣ። ሚስቴን አትንኩብኝ። ወይኔ የደብ ቅለት እና የቡዜ ቅለት እንደም የነሱ ነው ማንም ይታየው። ሚስትን አትንኩ፣ አታናግሩ አለ አብርሃም። ሁሉም ነገር ያውቃል። ከዚህ በፊት ምንድን ነው ዳንን አንተ ቆይ ጥሩ ለመምሰል ለምን ትሞክራለህ? ከዚህ በፊት መጥፎ ሰው ነበርክ። አሁን ጥሩ ሰው ለመሆን ለምን ትሞክራለህ አለ።
ባለፈው ደግሞ ኤርሜላ ቤት ኤርሜላ ወስዳ ይሄ እኮ ፓውቶ ያንተና የኔ ነው፣ ያንተ አዲስ ህይወት ጀምረሃል እኮ ምናምን ስል ይሄ ያለፈ ታሪክ ነው። አሁን እኔ ራስን አውቄያለሁ። ያ ሰዓት ከራሴ ጋር አልነበርኩም ማለት ደግሞ ትላንት ወዲያ የተለቀቀው ቪዲዮ እኔ አብጅ ያለው እንደ እኔ እኮ አላበድኩም፣ በግድ እኔን ልታሳብዱ ነው እንደ ያለ ከዚህ በላይ ምንድን ነው? እናንተ ያበዳችሁ ወይስ ልጁን አብዳችኋል እያላችሁ እናንተ ያብዳችኋል መሰለኝ። ቶቶ ወዮ ይቅርታ አድርጉልኝ ውድ ቤተሰቦችን። እኔ ዘግቻለሁ፣ ስልኩን ዘግቻለሁ ብዬ ሰው ጠራና ሀያትኩኝ። ከባድ ይቅርታ እሺ። እና ባለፈው እንደዚህ ግልጽ ትክክል ነገር ነው ያነገረኝ። አሁን ሄርሜላኒ የሱ ያለፈ ታሪክ ነው ይሄ ፎቶ ያንተና የኔ ነው ስል ይሄ ያለፈ ታሪክ ነው። ያ ሰዓት ራሴን አላወኩም ነበር። አሁን ከራሴ ጋር ነኝ፣ አልፈልግሽም አለ። ይሄ ከወጣም ሀብሉን ከወጣም በኋላ ምንድን ነው ብለው እኔ አልፈልግሽም ግድ ነው እንዴ? እኔ የምወደው ማፈቅረው ሩታ ናት፣ ከሷ ጋር ነው እኔ የሚኖረው፣ አልፈልግም አለ። በቃ ከወጣም በኋላ እኮ እነሱ ሀብል አሉ። ሀብሉ ከወጣም በኋላ ምንም ለውጥ የለም። እሱ አብርሃም አውቆ ሄርሜላ ቆይ ሴት አይደለችም እንዴ? ለምንድን ነው በዚህ ያህል እሷ መዋረድ፣ በዚህ ያህል ህዝብ በሷ ላይ መውረድ፣ በዚህ ያህል ቤተሰቦቿ ማሳደብ? እንደው ሴት ምንድን ነው ድንቆሮ ነው ወይ አይምሮ አይሰራም መሰለኝ። ለልጅቷ ይሄ አይሰራም። በእውነት ቢሰራማ በዚህ ያህል እንደዚህ አትሆንም ነበር። እና አብርሃም አሁን በቃ ነገሩታ ነው። ከዚህ በፊትም አብርሃም ሁሉም ነገር ትክክል ነገር እያወራ ነው። እኔ አልፈልግም ሄርሜላ፣ እኔ አልፈልግም። አሁን ሄርሜላ ምንድን ነው ይሄንን ሰዓቱን ለምንድን ነው ያወለከው? ይሄንን አዲስ ሰዓት ለምንድን ነው ለማን ነው ገዝቶ አምጥቶ ያሰረው? ስል እኔ ራሴ ነኝ፣ የራሴ ሰዓት ነው። የት አለ እኔ ያሰርኩት ሰዓት? እኔ ወስጄ ቆሻሻ ቦታ ጥያለሁ። ያንቺ ነገር እኔ ማዝ አልፈልግም፣ መውሰድም አልፈልግም። ያንቺ ቅራቅንቦ ነገር እኔ መውሰድ አልፈልግም። ጥርግ በይ አለ አብርሃም። ከዚህ በፊት እያወቀ እግዚአብሔርን ድራማ እየሰራ ነው፣ ድራማ ነው አብርሃም። ግን ሄርሜላ በዚህ ያህል ውርደት፣ በዚህ ያህል መዋረድ እንደው ምን አይነት ነገር ናት? ጌታ በጣም አስጠልታለች። ከዚህ በፊት እሷን ያልወዳትም ምክንያቱም የእሷ አመጣጧ፣ ሁኔታዋ፣ አነጋገሯ ሁሉ ደስ አላለኝ። ውሸት ብቻ ማስመሰል በቃ። አሁን አብርሃም ቁርጡን ነገራት፣ እኔ አልፈልግሽም በቃ። እሷ እጅኑም እንደዚህ ስትይዝ አትንቂ፣ አልፈልግም በቃ። ይሄን ሁሉ አብርሃም ማስመሰል ሁሉ ምንድነው? ሄርሜላን አይፈልጋትም። እሷ በግድ መጣ ሙጩጭ ቁጩጭ ያለው እሷ ናት። እሷ አይፈልግም። ከዚህ በፊትም እኮ እኛ አይተናል። በግድ እኛ አይተናል አይደለም እንዴ? በግድ እግር ስር ተንበርክካ አልቅሳ በዚህ ደም በደም ሆና ግዴታ ይሆናል እንዴ? እሱ ከሚስት ጋር ነው ይፈልጋል። እሷ ደግሞ እኔን አፈቅረሻለሁ በይ ብላ አልቅሳ እኛ ሁላችንም እያየን አይደለም እንዴ? አብርሃም ያሳል
ምን ያህል ሰዓት ተጨንቆ ሞቶ እሷን መጥፎ ውስጥ ከሚገባ አፈቅርሻለሁ ብዬ ትቼ እሄዳለሁ ብሎ አፈቅርሻለሁ አለ። ከዚያም እሷ ደግሞ ያዙ ልቀቁ አለችው። እውነት ብላ ያ ሰዓት ሩታ እዛ ጋር ቆይታ ነው ሄደችው። ታዲያ ያ ሰዓት ለምን አላለም? እሷን ይደብራታል። ሩታን ያውቃል። ለዛ ነው እቺ ደግሞ አሁን እኔ አላፈቅርም ካለ እሷ ሄዳ ሌላ ነገር ውስጥ ትገባለች። ተጠያቂ ማነው? አብርሃም ነው። ስለዚህ ከዚህ ሰበብ ብሎ ከዚህ ነገር ለማውጣት ብሎ ይሄንን ፈዛዝ ብሎ ቆይቶ መውራቱ ምናምን ማስመሰሉ ሄርሜላ መጥፎ ነገር ውስጥ እንዳትገባ ቀስ ብላ ከህይወታችን ትውጣ ብሎ ተመካክሮ ነው የሚያደርጉት ማለት ነው። አዲስ ነገር አይደለም ይሄ፣ ሁላችንም እናውቃለን እኮ። ስለዚህ ሄርሜላን ቤተሰቦች ወስዶ ለምን አያስሩም?